እንግዲህ ለእኔ ያሰባችሁ፣ ለእኔ የተጨነቃችሁ፣ ለእኔ ያለቀሳችሁ፣ ለእኔ የጸለያችሁ፣ ለእኔ ዱዓ ያደረጋችሁ በሙሉ ከልብ አመሰግናለሁ። እንግዲህ ሁላችሁ እንደምታውቁት የኤሜሬት መንግስት ወደ አቡዳቢ ጀዋዛት ቢሮ ጠርቶኝ በ5 ቀን ውስጥ ሀገራቸው ለቅቄ እንደወጣ ማስጠንቀቂያ ሰጥተው ነበረ። በነገራችን ላይ የ5 ቀን የጊዜ ገደብ የተሰጠሁት ስፖንሰሬ እኔ ጋ ስለሄደ ስፖንሰሬ ኃላፊነቱን ወስዳለሁ ብሎ ስለፈረመ ነው እንጂ አይኔ ኃላፊነቱን አልወስድም ቢል ኑሮ የዛኑ ሰዓት ቆፍድደው እስር ቤት አስገብተው ወደ ሀገር ነበር የሚያሳፍሩኝ። ስፖንሰሬ ሼህ ሰይድ ወይም ሰይድ ሁሴን ከልብ አመሰግናለሁ። ይህን ቪዲዮ የምታዩ ሁሉ እንድታመሰግኑልኝ በክብር ጠይቃለሁ። እውነት ለመናገር ሼህ ሰይድ አሁን ብቻ ሳይሆን ኢትዮጵያን ባለው ሰዓት ድጋፍ አድርገው ከዛም ደግሞ ወደ ኢማራት ሙሉ ወጪን ሸፍኖ እዝም መጥቼ ሁላችሁም እኔ እንደ እኔ እዛ እንዳለሁኝ የመጣችሁም ሆነ በኦንላይን እንደምትጠልቡት እየሄዳችሁ ልብስን እየገዛችሁ አበረታቷቸው ላለሁኝ። በመቀጠል እህቴ ሙኒት፣ እውነት ለመናገር ሙኒት እህት አለኝ፣ በቃ እህቴ አልሞተችም እንድል ነው ያደረገች። ከሁሉም በሆነ ታይም ስልኬ ዝግ ሆኖ ሳገኛት የልቧን ትርታ የሰውነቷን መንቀጥቀጥ ሳይ እውነትም የኔ እህት ትዝ አለችኝ እና ሙኒት አመሰግናለሁ። ይሄ ብቻ አይደለም፣ በቢሮ አይደን ተቀምጠን ትኬት ስናፈላልግ ልጅቷ ደውላ ቢዝነስ ክላስ ነው 10,000 ድርሃም አሉ ሲሏት ቁረጮ አለቻት። የዛን ጊዜ እኔ ሰውነቴ ውረር ነው ያደረገኝ። ለምን ትውውቅ የለን፣ ኮንታት የለን፣ እንደ አንድ ቀን እንኳ በአካል አልተገናኘን እና እንደዚህ ስታደርግ በጣም ነው ስሜታዊ የሆንኩት። አመሰግናለሁ። እነ ጆከርም ደግሞ ባሉበት ሆነው የማሄድበትን ቦታ ሲያምቻችሁ ላይ ነበር፣ በሀሳባቸው በገንዘባቸው። እነ ማሜ ባለከይዘራ ወንድሜ ከአንዱ ቦታ አንዱ ቦታ ይዞኝ እየዞረ በሀሳቡም በገንዘቡም እነ ሚኪ አማራው እነ መኩፋኑ ስፍር ቁጥር በስም ጠርቼ የማልዘልቃቸው እህት ወንድሞቼ ከጎኔ ቁመው ለእኔ ሲያስቡ ሲጨነቁ ነበር። በጣም አድርጌ አመሰግናለሁኝ። እነ መክያና እነ ቃል ደብረ ወርቅ ደግሞ ቤት ድረስ መጥተው ከዛ አጅበው ኤርፖርት ድረስ እያጽናኑ አይዞ ብለው የእህትነት ስሜት እንዲሰማኝ አድርገው እውነት አንድ ቀን ያገኘኋቸው የመሰለኝ አንድ ቀን ሳይሆን በቃ አብሬያቸው እኮ ነው የመሰለኝ በዛ ታይም ላይ እና ኤርፖርት ድረስ መጥተው ሲሸኙ የተሰማኝ ስሜት በጣም ከባድ ነው። ከዛ ደግሞ መጥቼ የሄድኩበት ሀገር አቀባበል ያደረጉልኝ ወንድሞቼ እና አባት ሀገር አማራ አበባ ጉንጉን ይዘው ተቀብለውኛል። ያ ደግሞ በጣም ከበድ ያለ ነው። ሁሉንም አመሰግናለሁኝ። ከዛ በኋላ ደግሞ ሌላው ሰርፕራይዝ ጋሽ ወርቁ አይተነው ሄደህ በምትኖርበት ቦታ ላይ አጥናና የራስን ቢዝነስ የምትሰራበት ገንዘብ እሰጥሃለሁ ብለው ቃል ገብተውልኛል። እንግዲህ የምኖርበትን ቋሚ ቦታያን ካምቻቸው በኋላ በራሴ የምሰራበት የራሴን ቢዝነስ የማንቀሳቀስበት ገንዘብ ድጋፍ እናደርግልሃለን ብለውኛል። ጋሽ ወርቁ በየችግር ጊዜ የሚገኙ በጣም ምርጥ የአማራነት ስሜት ያላቸው በጣም ጥሩ ሰው ናቸው። እኔ ብቻ ደም ተዛ ቀደም አይታችኋል። ለታኩርም ለማይታወቁ ለብዙ ወገኖቻቸው በከፍተኛ ነገር ድጋፍ የሚያደርጉ ናቸው። እኔንም አጽናንተው አብሽር ብለው በተረጋጋህበት ሀገር ላይ እንትን አድርገህ የሚበቃህን ያክል እንትን አድርገህ ቢዝነስ የምትከፍትበት ገንዘብ ከኔ አለ ብለውኛል። በጣም አድርጌ አመሰግናለሁ። በእኔ ጉዳይ የተሳተፋችሁ በሙሉ ፈጣሪ ጨምሮ ጨማምሮ ከክፉ ነገር ይጠብቃችሁ። እንግዲህ አንድ ክፉ አይመጣም ከኋላው ኸይር የያዘ ቢሆን እንጂ የሚለው ቃላት የኔን ችግር ይገልጣል። ሁለተኛ አንዳንድ ቪዲዮዎች አይቻለሁ። እዛ ሄዶ የፖለቲካ ጥገኝነት ልጠይቅ ምናምን። እኔ ፖለቲከኛ አይደለሁም። የትኛውም ሀገር እንጂ የፖለቲከኛ ጥገኝነት አልጠይቅም። እኔ ኢትዮጵያዊ ነኝ። በኢትዮጵያዊነቴ የምኮራ አማራ ነኝ። ስለዚህ እኔ ሰርቼ የምኖር ነኝ። ስለዚህ የትኛውም ሀገር ሄጄ
የፖለቲካ ጥገኝነት የምጠይቅ አይደለሁም። ፓስፖርቴ ኢትዮጵያዊ ነው። እኔ ኢትዮጵያዊ ነኝ። እኔ ፖለቲከኛም አይደለሁ። ከየትኛው ፖለቲካ አካል ጋር ግንኙነት የለኝም። እንደ አንድ ኢትዮጵያዊ እንደ አንድ ሰብአዊ እንደሚሰማው ልጅ ለእህታችን ፍትህ ጠይቄያለሁኝ። እንግዲህ ፍትህ ስጠይቅ 60,000 ሰው 50,000 ሰው ተከታትሎኛል። ስሜታዊ ሆነንም አንዳንድ ቃሎችን ተጠቅመናል። ከዛ ውጭ እኔ የትኛውን ሀገር እጄ የፖለቲካ ጥገኝነት የምጠይቅ አይደለሁም። ከፈለግኩ ነገ ኢትዮጵያ ሄዳለሁ። ምንም አይነት ወንጀለኛ አይደለሁም። ምንም አይነት ከመንግስት ጋር ንክክነት ያለው ነገር አላራመድኩም። ስለዚህ አንዳንድ ሰዎች ሲቀደዱ ስላየው ነው። እዛ ሄዶ የፖለቲካ ጥገኝነት ጠይቅ አልጠይቅም። እኔ ኢትዮጵያዊ ነኝ። ፓስፖርቴም ኢትዮጵያዊ ነው። ስለዚህ ከፈለግኩኝ ነገር ኢትዮጵያ እገባለሁ ከፈለግኩኝ። ምክንያቱም ምንም አይነት እኔ ወንጀለኛ አይደለሁም ወይም ፖለቲከኛም አይደለሁም። ስለዚህ እኔ አሁን አልሐምዱሊላህ አሁን ደህና ቦታ ነው ያለሁት። አሁን ደግሞ አምቻቼ ቋሚ ወደምኖርበት ሀገር እሄዳለሁኝ። እዛ ከርኩ ደግሞ ጋሽ ወርቁ ቃል እንደገቡልኝ መሰረት የራሴን ቢዝነስ ከፍቼ እንቀሳቀሳለሁኝ። ሁላችሁም ተጎኔ ስለሆናችሁ አመሰግናለሁ። ለሚቀጥለውም ተጎኔ እንድትሆኑ በክብር ጠይቃለሁ። ሰላም አለይኩም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? አልሐምዱሊላህ እኔ ጋር ሁሉ ነገር ሰላም ነው። እንግዲህ ሰያ ጥሩ ቦታ ደርሻለሁ እያለ ነው። እንግዲህ አላህ ባለህበት ተጠብቀው። ኢንሻአላህ ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ ሰላም